ኖሪ እንደዛ ስለተባለማ ይልክ እንደዛማ ሲባል አሁን አንተ ያልከው ሪስፔክት ስላለ ትልቅ ሰው ስለሆነች ምናምን በሚልማ ከፍለን ነበርኩ። በቃ የሚቆም መስሎ እኔ 2000 ፓውንድ ከፍያለሁ እንዲቆም በቃ ይሄ ነገር ይቁም ብለን ማለት ነው። የምታቆም መስሎ ቆይቶ ሁለቱ ታረቁ ተብሎ እንደገና ሌላ ስትከፍል ነው የኖረችው። አሁን እንደገና ለጌሙ 10 አንበሳ ተጠየቅኩ ነው የምትለው። የጌሙን ደግሞ እኔንም ጠይቀኸኛል አልጠየቅኳትም እንዳትል ጃጓር እንዳትል ይሄ ይግባላት አይደል ያልኩክ። አንቺንም 10 አንበሳ ብላለች ስትለኝ ይሄ ይግባላት አቃለው እሱን አቃለው ከዛ አሻሽለክ መጥተክ ሁለት አረከው ጃጓር ላስታውስ አሻሽለክ በቃ ዝም ብለን ሁለት አንቺ ሁለት እኔ ስትል ሁለት ቦታ ይቆረጣት አልኩክ። አልሰጠሁም። ሳራ እንደሰጠች ሁለት አንበሳ እንደሰጠች አንተ ነገርከኝ። ሁለት አንበሳ ብላለች ብለክ ሳሪ ግን አልነገረችኝም ነበር። ካለባት ጭንቀት ላለመሰደብ ላለመዋረድ ሬስቶራንት መሄድ እስክትሸማቀቅ ድረስ ከዚህ ወዲህ የሚሸማቀቅ የለም። የፈለግሽውን በይ የፈለግሽውን እንዲህ ብላኛለች እንዲህ አርጋኛለች። የእንትና ጥያቄ ግን አልገባኝም። የግሎሪ ጥያቄ ግን አልገባኝም። ምን ማለት ነው ግሎሪ? ሕክምና ቦታ ስለሆነ እኔ ቤት አንድ አንበሳ ወርዶ ምን መሰለህ? ኖ አይደለም። ቆይ አዳምጠኝ። እኔ ሆስፒታል ነኝ ያለሁት። ይቅርታ አድርግልኝና ማንም ተነስቶ ሊሰደብ አይገባም። ስንት የተቸገረ ሰው አለ አይደል? ስንት የታመመ ሰው አለ አይደል? ለነዛ አይሰጥም። ለምንድን ነው ለሷ የሚሰጠው? አውሮፓ እኮ ነው ያለችው። አንድ ነገር የተቸገረ ሰው ቢኖር ምንም ማለት ማገዝ ካለብኝ ታውቀኛለሽ ጉቺ፣ ችግር የለም ማገዝ ላይ። ግን አሁን እያበላሸች ያለችው ብራንድ ነው። ስለዚህ ከዚህ ሁሉ ላይክ በዛ የሚያልቅ ከሆነ እናንተ ተሞክሮ ነበር ከሆነ ነገር አይደለ? ስለዚህ በዚህ የሚያልቅ ከሆነ ዊኬንድ ኢትስ ናት አ ቢግ ዲል። ይሄ ሊሆን አይችልም። በታምር ሊሆን አይችልም። ይሄ እንደዚህ አይነት ነገር መሆን የለበትም። ለምን ተነስቶ ስም ያጥፋ? ለምን ይጠፋል ስሙ? ሴትዮዋስ ባልሰራችው፣ ውጭስ ባላደረገችው፣ ሌሎችስ ባላደረጉት ነገር ለምን ይባላል? ከአስሩ አንበሳ እስኪ አንዱን ለእኔ ጋላሪ ሙላል። 10 ልሰጣት አስበክ የለ አንዱን ጋላሪ ላይ ሙላል። ጋላሪ ምንም አልተሞላም። 4600 ሰው ቁጭ ብሏል። ጋላሪውን ከቻላችሁ ቤቱን በጊፍት ሰፖርት አድርጉት። ከቀኝ ኪስ ወደ ግራ ኪስ ማዞር ላንቺ መስጠት፣ ከቀኝ ኪስ ወደ ግራ ኪስ ነው ማዞር ላንቺ እኮ። እሰጣለሁ ካልክ ደግሞ እዚህ መተህ ሳታወራ ሄደህ መስጠት ነው ተስፍሽ። እኔ እንደዚህ አይነት እንደሱ አይደለም። እንደሱ አልገባህም አባቴ፣ እንደሱ አይደለም። ኖ ሰው ወደ ሌላ ቢኒ ነገር ላብረድ ማለቱ ነው። በአጭር ቋንቋ እሱ ነገር ላብረድ ማለቱ ነው። ቴንክ ዩ እንጂ ላይክ እዚህ ሰው ፊት ላይ እንትን እያደረኩ ሾው እያደረኩ አይደለም። እንደዛ አይነት ሰው አይደለሁም። በስንት ሺህ ፓውንድ ያልበረደ ነገር እሱ ጉቺ ባይዘዌ ድምፅ የነበረውትን ንግግሮች ያልሰማ ሰው ምንም ነገር ልትፈርጅበት አትችልም። ማንምም ሊገባው አይችልም። የነበረው ሁኔታ ለማንም አይገባም። እኛም እኮ ስለሰማን ነው። ያልሰማ ግን ማንም ላይ አትፍረጂ። እንዴት ነው የሚባለው? አሁን እሱ እዛ ጋር ቪክተም ተደርጓል። ምስኪን እንዴት ይደረጋል እየተባለ ነው። ደግሞ በጣም ንግግር ይችሉበታል ሁሉም። ማነው ቪክተም የተደረገው? ፓተር ማነው? ጃጓሩ ፓተር ነው። ጃጓሩ ማለት እንዴት ነው ቪክተም የሆነው? እንዴት ሽምግልና ብለው መሀል ላይ ያስገብተው አንተን ሪከርድ ያደርጉሃል። እንዴትስ እንዲህ ይሉሃል? ገባሽ? ምን አለ? ቆይ አይ ጃጓርን ለምን ድምፅህን ቀድተው አሰሙ ነው? እንደገና ደግሞ እኔ ነኝ የተናገርኩት እናንተ አይደል? እሱም እናንተን እኮ አልወቀሰም። እኔን ነው አሳይሻለሁ፣ ፈልጣለሁ፣ ቆረጣለሁ፣ ከፈለግሽ ልርዳሽ የሚለው። ማለሽ ሜምበር ሁኑ እስቲ 4300 ሰዎች ሜምበር ሁኑ።
ቴንኪዩ ማይ ላቭ ሰላምዬ ቴንኪዩ። ጋላሪን ሞላችልኝ የኔ ፍቅር ሰላሚናዬ ቴንኪዩ ማይ ላቭ። ጋላሪውን ሙሉት እስቲ ሰላምዬ ቴንኪዩ የኔ ወርቅ በወጣ ይተካ። ለመጣያ ምንድን ነበር የምትለው ጋይስ? ለመጣያም ቦታ ያስፈልጋል ለምትለው አሁን መተንም እዚህ ለማውራት እንትን ቤቱ ስለሚያስፈልግ ቤቱን በጊፍት ሰፖርት አድርጉት። ቲክታክ እንዳያስወጣኝ በጊፍት ሰፖርት አድርጉት። ያ ጋላሪ እየሞላችሁ ቅሮች ሃንዬ ቴንኪዩ ማይ ላቭ። ወይ ጉድ! የግሎሪ ደግሞ ይባስ ጋይዝ 10 አንበሳ ላውርድል ብሎ ቁጭ ለኔ ማታወርድልኝ አሳምነው ጽጌ ልገባ ነው አንድ አበባ የሰጠኸኝ ለትሚ ነው። ልትገባ ከሆነ ደግመክ ሌላ አንድ አበባ ስጥ አልኩት እኮ ማርጋሪታ ለኔ ስጠኝ አልኩትኛ። አንዱን አንበሳ ከግራ ኪስ ወደ ቀኝ ኪስ ነው ይላል። እኔ ያልገባኝ ሙኒት አሁን በዚህ አጀንዳ እየተነጋገሩ ያሉትኝ ስለ ሳራና ስለ እኔ ነው አይደለ? አስታርቁ ብለው የጠሩኝ እነሱ ናቸው ነው አይደለ? ያንቺ ስም እዚህ ውስጥ ለምን መግባት ተፈለገ? ምክንያቱ እንዴት አንቺ እኔን ትናገሪኛለሽ? ቅድም እዛ ጋ ምን ብያለው? አንተ እኔን ጀጅ ልታደርግ ቁጭ ብለህ ነበር ከዚህ በፊት ግን ያንተ ታሪክ ይሄ ነው። ያው ድምፅህን ስሰማ በጣም ነው የደነገጥኩት ምናምን ብዬ የተናገርኩትን አሁን መቀየሻ እኮ ነው። እንደገና የማዳም ቅመሞችን ምናምን ወሬውን ማስቀልበሻ ነው፣ ሌላ ምንም አይደለም። ይትናት እየተረገጥ ያልቻ አንቺ ነሽ አሁን እየተሰደብሽ ያለሽ? አዎ እንዴት ተኝቶብኛል። አራት አስቂኝ ተኝቶብኛል አላለችም። ረሙን ይታይተው ግን ተበላሽተሻል። በጣም ይገርመኛል። ሙች ጉች አንድ ሰው ሲናደድብሽ ራሱ የሆነ ሰደብ አድርጎ ያቆማል አይደለ? ለጥ ላይ ዞሮ ላይ ተኝቶብኛል አላለች። ወላሂ እንደዚህ አይነት ሰዎች ፊት ጉቺ እንከን አይኖርብሽ። ሁል ቀን የምናገር የነበረው ይሄን ነው። ብዙ የምናገረው ነገር እያለኝ የሚይዘኝ ያለኝ ጎዶሎ ነው። ለሰው የማይገባው የማታስረጁ የሚገባው ይገባዋል። ግን እየገባውም እንዳልገባ መሆን የሚፈልገውን ሰው ምን ታደርጊያለሽ? ብዙ እንዳልናገር የሚይዘኝ ይሄ ነው። ግን ቅርብ ቀን ደግሞ እንተያያለን። የማንፈልገውን አይነት ሰው አታደርጉ ነው። እኔ አይዊሽ እኮ እንደዚህ ራሱ ጋይስ ፊት ለፊት መጥቶ ማውራት ቢችል ከኔ ጋር ጸብ የለውም። ፊት ለፊት መጥቶ ይሄ ነው ብሎ ቢያወራ እኔም ይሄ ነው ብዬ አወራለሁ። ግን እሱ አሁን ላይ ምንድን ነው ያደረገው? መሸሸጊያን ያደረጋት እሷን። በትክክል መጥቶ ፊት ለፊት ይሄ ነው ብሎ ቢያወራ which is good ይሄ ነገር ነው ብለን ማውራት እንችላለን። ግን እሱ እዛ ነው መሸሸጊያው ነው የሆነችው እሷ። እኔ አሁን ፐርሰናሊ ኢቭን በመጥፎ አልተናገርኩትም። እኛ ነን የሄድንብክ እዚህ ድረስ ተናግሬያለሁ። የሄድነው እኛ ነን አሸማግለን ብለን ያለክ። ከዛ በኋላ ግን ከኔ እውቅና ውጭ ያደረጋችሁትን ነገር አላውቅም። ሁለቱ እንዲያወሩ ማስታረቅክን እንዲገናኙ ማድረግክን ምናምን ብዙ ነው የማላውቀው ነገር አለ። የሁለቱን አንበሳ እንኳን እሱ አልነገረችኝም። አንተ ነህ የነገርከኝ። ሁለት ሰጥታኛለች ብለክ ለጌሟ ስጣት ብላ ካንቺም ትጠብቃለች 10 አንበሳ ጉቺን በላት ብላኛለች ብለክ አልክ። ግን ያለው ነገር ምንድነው? ይሄ ነው ብለክ እንኳን ብትናገር ጥሩ ነበር። ገብተክ እንኳን ብታወራ ማሮቼ 2000 ፓውንድንም የሚያህል ብር ስንልክ
ለምን ሪከርድ አደረጉኝ ብሎ ሊናደድ እኮ አይገባም። እኛን ለምን ሪከርድ አደረጉኝ ብሎ ካለ ማነች ሳሪኮ ሪከርድ ተደርጋለች። ፌር ነው እንጂ በዛ በነሱ ሳይድ ሪከርድ ሲደረግ ልክ ነው። 2000 ፓውንድ ነው የሚያህል ብር አንስቼ በአካውንቱ ትራንስፈር ሳደርግ ስክሪንሻት ማንሳት የለብኝም? እንደላኩለት ኮንፈርሜሽን ስንለዋወጥ ሪከርድ መያዝ የለብኝም? እስኪ እናንተ ንገሩኝ። ልክ አይደለሁኝም? ይሄ ገንዘብ የሚሄደው ወደ ሚዲያ ሰው ነው፣ ተጠይቆ ነው ገንዘቡ የመጣው። ዛሬ እኮ ሪከርድም ባይኖር ስክሪንሻትም ባይኖር አየር ላይ ቀለጠ። አልሰጡኝም ብትል ወዲያው ነው ጉሮሮው ላይ ቆሜ ወደ እሷ አካውንት ወደ ፔፓል ያስገባበትን ስክሪንሻት አድርገህ ላክ ብዬ ደጋግሜ ጨቅጭቄ የላከው። ያውም 2 ጊዜ የማይታይ ፎቶዋን ደብቆ ገንዘቧን ብቻ የምትታይ አልገባለኝ ብሎ ሲልክ ይህ አይሆንም፣ በስነ ስርዓት ላክ ማስረጃ ነው ነገ ተብሎ ደግሞ ይላከው። ይሄ ደግሞ እሱን ለመጉዳት ሳይሆን ነገ የሆነ ነገር እንዲህ እንደዛሬው አይነት ነገር ሲመጣ ይሄ ባይኖረን እኮ እኛም አየር ላይ ተበላን። አያችሁ፣ አስቆምላታለሁ አትሰድባትም ብሎ አማክሯት ተነጋግረው መጥቶ ሲጠይቅ 2000 ፓውንድ ሲላክ ምንም ማስረጃ መያዝ አልነበረብንም? የሚዲያ ሰዎች እኮ ነን። ዛሬ በማስረጃ አይደል እንዴ እየተሰደብን ያለነው? ስለዚህ እኛ ማስረጃ መያዝ የለብንም? ማስረጃ እኮ መያዝ አለብን። ኖርማል ነው። ቢሆንና ቢሳካ እኮ እኔም 10 አንበሳ ተጠይቄያለሁ። እኔ ግን ፈቅጄልሽ ነው የምትሰድብኝ። እድሜ ዘላለምሽን ስደብኝ፣ ግን ወሬ አትደጋግሚ። አሁን ሁሉም ወሬ ሰለቸ። አንድ አይነት ቶፒክ ነው የምታወሪው። ሸርሙጣ ነች፣ ናይጄሪያ፣ ዩጋንዳ፣ ደቡብ አፍሪካ፣ ቡርኪና ፋሶ እንትን በዚህ ገብቶ ኮንደም ምናምን የምታወሪው ወሬ ሁላ ሴም ሺት ነው። አንድ አይነት ሴተኛ ዳሪ ነች፣ ለማይ ነች፣ የእንትና ጃኬት፣ የእንትና ኮት፣ የእንትና ሱሪ፣ የእንትና ኤርፖድ፣ የእንትና ሞባይል። ይሄ ሁላ ዘመን 7 ዓመት በእንትናን የኖርኩት ሶዋት ማለት ህዝብም ይሰለቸዋል። ሌላ ሻል ያለ ነገር ይዘሽ ነይ፣ የሚያስደነግጥ ነገር ፈጥረሽ ይዘሽ ነይ። እኔ ቅድም ተናግሬያለሁ። ሙኒት ታስታውሻለሽ? ዛሬ ይሄ ቶፒክ የኛ ጉዳይ ያልቅና የሳራ ጉዳይ ያልቅና ወይ እኔ ወይ ሳሪ ወይ ሙኒት ይሆናሉ አጀንዳው አልኳቸው። ሰው ግን ሾርት ሚሞሪ ስለሆናችሁ አታስቡ። ወደ ሆነ ሰዎች አጀንዳ እንደምትዞር እናቅ ነበር። እኔ ተናግሬያለሁ። ቅድም የነበራችሁ ልጆች ካስታወሳችሁ ዛሬ እንዳለ ይከደንና ይሄ ጉዳይ የተወሰነ ይኬድበትና ቶፒኩ ይገለበጣል ወደ አንድ ሰው። ወይ ጉቺ ነች ያለችኝ ትላለች፣ ወይ ሙኒት ትላለች፣ ወይ ሳሪ ወይ መሲ፣ የሆነ ሰው ብቻ እንደሚጠራ እርግጠኛ ነበር። በዛው ልክ ነው ሄደው። አሁን ደግሞ ወደ ሙኒት ዞረች፣ ነገ ወደ እኔ ትመጣለች፣ ከነገ ወዲያ ወደ እንትና። እኔ ስትሰድብኝ ውለሽ ታድሪያለሽ። እድሜ ዘላለም አለምሽን አልኩሽ እኮ። በመረጃ ዘርፋለች፣ ሰርቃለች፣ ምን ብላለች፣ አስገድላለች፣ እንዲህ ብላለች፣ ከፈለግሽ እንትናን እንዲህ ብላለች ብለሽ ሁላ ነይ። 5 ሳንቲም ከአንቺ ጋር ያወራሁትኝ ምንም ሪከርድ አታመጭብኝ፣ አንድም ነገር አታመጭብኝ። አዋርቼሽም አላቅም። አንቺን ግሩፕ ላይ ያስገብቶ የደወለልኝ ቀን ቅድም ቮይስ አሰማኋችኋል እንዴት እንዳበድኩኝ። አንድ ያዳምጫት፣ አንድ ዝም ብለሽ ስሚ አታውሪ ሲለኝ ነው ደግሞ ግሩፕ ላይ ሲደውል ያነሳሁት። ለመጀመሪያውማ ሲደውል ዘግቼ ደውዬለት እንዴት እንዳደረኩት አሰማቻችኋለሁ። እንዴት ትደውልልኛለህ ከሷ ጋር ሆነክ ብዬ አልሰማችሁም? ቆይ ሊና የስልኩን ላምጣ። እኔ እኮ ቅድም ሁላችሁም የሰማችሁ መስሎኝ ነበር። ቅድም እኮ ነው ሁላችሁም የሰማችሁ መስሎኝ ነበር። ስሙ፣ መጀመሪያ እሷን ግሩፕ ላይ ያስገባና ደወለልኝ። ሲደውል ዘጋሁበትና ለብቻው ለሱ ደወልኩለት። ስሙ፣ ጃጓር ምንድነው ስልክ ማታነሽ? ለምንድነው ከሷ ጋር ሆነክ የደወልክልኝ? ለምን ደወልክልኝ? ከሷ ጋር ለምን ደወልክልኝ? ሄለንን አስገብተህ ትደውልልኛለህ? ጃጓር ለምንድን ነው የምትፈልገኝ? ለምን ትፈልገኛለች? ምን ማለት ነው ጃጓር? ጃጓር እኔ አይዱ ሪስፔክት
በስመ አብ ብለህ ከእሷ ጋር ሆነህ ትደውልልኛለህ ጃጓር? እኔ ሄለንን ላወራት እኔ የበለጠ ልጅ ሄለንን ላወራት እኔ ላወራት ሄለንን ጃጓር? እንደዚህ ክብሬን አስጥለከኛል። እንደዚህ ደደብ ማህይም አድርገህ ነው ያሰብከኝ። ኖ ሊስን ሚ ይኸውልሽ፣ እሷ ነች አስገባት ጉቺን አለች። ከመቼ ጀምሮ ምን ልታወራ እሷ ከኔ ጋር ትውጣና ትስጀበኝ እንደለመደችው? ምንድን ነው የምታወራው? ቆይ ለእሷ አይደለም አንቺ ምን መስማቱ ምን ችግር አለው? ምን እንድሰማት ነው የምትፈልገው? ምንም እኮ የምሰማን ነገር የለም። ማዳመጥ ችግር የለው እንዴ? ምን እንደምትል መስማቱ ምን ችግር አለው? አትናገሪ በቃ ዝም ብለሽ ማስማቱ ምን ችግር አለው? የፈለገችበት ምክንያቱ ምንድን ነው? በጣም ይገርማል። ግን ጃጓር ራሱ በጣም ታዘብኩት ዛሬ። ኖ እኔ እኮ አይደለም እኮ የፈልጋታለሁኝ አለች። ለስድብ አይደለም እኮ ለምን እንደፈለገች ስታወቂ። እኔ ምንም አንድ ክርስቶስን አንድ የሰማሁት ነገር የለም። ደውላ ጉቺን አስገባልኝ ፕሊስ አለች። አስወይም ነው የምልሽ፣ ክርስቶስን ነው የምልሽ፣ ምንም አልደበቅሽም። ጉቺን አስገባልኝ አንድ ቃል ብቻ ያለች። ያው እየደወለች ነው። ቆይ አንድ ራሱ ሁለተኛውን አላሰማችሁም? ምን አልከው? ዌብሳይት ሁለተኛው ይቅር። ዌብሳይት ምንድን ነው የምትለኝ? ላስገባክ ነበር አመለጥከኝ። አሰሚን ይላል። ሙኒተኛሽ አውቶቡስ ተራ አንተ ወረኛ ናነክ ሙኒት ሁለተኛውን ሊድበት እንዴ? አስሚን ፕሊዝ ይላል። አረ ሜምበር ሁኑ ጋይስ፣ ሜምበር ሁኑ። በፈጣሪ ሰላም ብያለሁ። ስራ ምንድነው? ሱቅ ልገባ ነው። ሱቅ ውስጥ ልገባ ነው፣ እቃ ልገዛ። እኔ ግን የገረመኝ አንድ ጥያቄ አለኝ። ነጭ ቅማልን ግን ሰው ለምንድን ነው እና ሊፈራት አስፈራርታ አንበሳ እየወሰደች? ይኸውልህ እኔ ምን አዲስ መሰለክ፣ ስማ ወይ ብዬ እኔ ከሰደብኳት እኔ ወጥቼ ስለሷ ምንም ነገር ከተናገርኩኝ ሳራን እሷን እንደምትሰድባት ነገረቻት። እሷ ከተናገረች አንቺ እናማለቀሽ ብላ ለዛ ስትሳደብም ምንም ስትልም ሲጀመር ስለፈቀድኩላት መልስ አልሰጣትም።